I would like to say Ethiopia, we are neighbors. We are not neighbors by choice. We have a history. Let the Ethiopia recognizes the sovereignty, the territorial integrity, and the political independence of Somalia. ሶማሊያ በሞቃዲሾ የሚገኙት የኢትዮጵያ ጉዳይ አስፈጻሚ በ72 ሰዓታት ውስጥ ለቀው እንዲወጡ ማስጠንቀቂያ ሰጥታለች። ይህ ብቻ አይደለም፣ ሶማሊያ ሌሎች እርምጃዎችንም እንደወሰደች ታውቋል። ከወደ ሞቃዲሾ የተሰማውን ሰበር መረጃ እናጋራችኋለን። ትጥቅ ፍቱ እየተባልን ነው። የአማራ ተወላጆች የስጋት ቀጠና ከሆነ ወለጋ ይፋ ያደረጉት መረጃ ነው። የአካባቢው ባለስልጣናት የነዋሪውን መሳሪያ ለማስወረድ የወሰኑበትን ምክንያት ይፋ አድርጓል። ሌላኛው የጥንቅራችን ትኩረት ነው። ከዚህ ውጪ በአማራ ክልል ባሳለፍነው እሁድ ከሄዱ ውጊያዎች ሰላማዊ ሰዎች መገደላቸውን የሚያመላክቱ ሪፖርቶች ወጥተዋል። በወሎና ጎጃም እጅግ ብርቱ የተባለው ጦርነት መደረጉም ተሰምቷል። ሰሞነኛውን የአማራ ክልል ክራሞት የተመለከቱ ሪፖርቶችም የሚዳሰሱ ይሆናል። ሌሎች ወቅታዊ ጉዳዮችን በዜናችን ተካተዋል። አክብሮታዊ ሰላምታችን በእያላችሁበት ይድረስ። የተወደዳችሁ የሸገር ታይምስ ቤተሰቦች እንዴት ናችሁ? ዕለታዊ መረጃ ጥንቅሮቻችን አዳዲስና አነጋጋሪ ክስተቶች ተካተውበት ነው ጀምሯል። በመግቢያችን ላይ ያዳመጣችኋቸውን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። ወደ ቀዳሚው ጉዳይ ነው እናልፈው። ኢማራ አፓርታማ ወጣ ማለት ሲያሻውት ምቹ ማረፊያ ቢያከራዩት ረብጣ ገንዘብ የሚያፍሱበት ለኑሮ እጅግ እንዲስማማ ተደርጎ በቱሪስት መናኸሪያዋ ናይሮቢ ኬንያ በኢትዮጵያውያን ባለሀብቶች የሚገነባ ለሁሉም የከተማዋ መዳረሻዎች እጅግ የቀረበ ያለምንም ወለድ በ4 ዓመት ክፍያ እንደ ምርጫው ከ2 እስከ 4 መኝታ ያላቸው መደበኛ ቤቶችን ይረከባሉ። ባለ 2 ሳሎን ቅንጡ መኖሪያዎችም አሉ። ሰፊ የመኪና ማቆሚያ፣ ጂምናዚየምና መዋኛ ለወንዶችና ለሴቶች ለየብቻ፣ የልጆች መጫወቻና መካከለኛ የገበያ አዳራሽ ተካተዋል። ለመረጃ በ254 792 220 015 ወይም በ254 114 478 864 ይደውሉ። ኢማራ ሌክዠሪ ሆምስ ሊሚትድ ኬንያ። ሶማሊያ በሞቃዲሾ የሚገኙት የኢትዮጵያ ጉዳይ አስፈጻሚ በ72 ሰዓታት ውስጥ ለቀው እንዲወጡ ማስጠንቀቂያ ሰጥታለች። ይህ ብቻ አይደለም፣ ሶማሊያ ሌሎች እርምጃዎችንም እንደወሰደች ታውቋል። በሶማሊያ የኢትዮጵያ ጉዳይ አስፈጻሚ በ72 ሰዓታት ውስጥ ሞቃዲሾን ለቀው እንዲወጡም ተነግሯቸዋል። በሶማሊያ የኢትዮጵያ አምባሳደር ሙክታር መሐመድ ዋሬ ከወራት በፊት በ72 ሰዓታት ውስጥ ከሞቃዲሾ እንዲወጡ ከተደረገ በኋላ የኤምባሲውን ኃላፊነት ወስደው ጉዳይ እንዲፈጽሙ አቶ አሊ መሐመድ አዳን ተሰይመው እንደነበር በወቅቱ ተነግሯል። አቶ አሊ በሶማሊያ የኢፌድሪ ኤምባሲ ሁለተኛ አማካሪ ወይም ጉዳይ ፈጻሚ ሆነው በማገልገል ላይ የሚገኙ መሆናቸውን የጠቀሰው መግለጫው ከዲፕሎማሲያዊ ስራቸው ጋር የማይጣጣሙ ተግባራትን ሰርተዋል በሚል በሞቃዲሾ መንግስት ተከሷል። እነዚህ ድርጊቶች የቬና የዲፕሎማሲ ግንኙነት ስምምነት 1961 በተለይም አንቀጽ 41 እና 42 ዲፕሎማቶች ያስተናጋጁን ሀገር ህግ እንዲያከብሩና በውስጥ ጉዳዮቿ ውስጥ እንዳይሳተፉ የሚደነገገውን ጥሰው ተገኝተዋል ያለው የሐሰን ሼህ መሐመድ ቡድን ነው። የሞቃዲሾ መንግስት ቀጥሎም በሀርጌሳና ጋርዌ የሚገኙ ቆንስላ ጽፈት ቤቶች በ7 ቀናት ጊዜ ውስጥ ስራቸውን አጠናቀው እንዲዘጉ በአዲስ አበባ የሚገኙ የሶማሊያ አምባሳደርም ለአስቸኳይ ንግግር ወደ ሞቃዲሾ እንደተጠሩ ነው የተዘገበው። እንደ ቪላ ሶማሊያ ቤተ መንግስት አቋም ከሆነ እነዚህ አቋሞች የተወሰዱት የሀገሪቱ ሉዓላዊነት፣ አንድነት፣ ነጻነትና የግዛት አንድነት ለመጠበቅ ሲባል ነው። የሐሰን ሼህ ቡድን ከጎረቤት ሀገራት ጋር ሰላምና ብልጽግናን ማጎልበት ላይ ትኩረት ያደረገ ጉርብትናችንን የማስቀጠል ቁርጠኝነት ቢኖረንም ወዳጅነታችን ግን እነዚህን አንኳር ጉዳዮች ያልጣሱ መሆን አለባቸው ሲልም ነው ያከለው። የዕለቱ የመረጃ ጥንቅራችን እንደቀጠለ ነው። በአማራ ክልል ባሳለፍነው እሁድ በተካሄዱ ውጊያዎች ሰላማዊ ሰዎች መገደላቸው ተሰምቷል። በአማራ ክልል በ3 ዞኖች እሁድ ጥቅምት 17 ቀን 2017 ዓ.ም በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል በተካሄዱ ውጊያዎች ሰላማዊ ሰዎች መገደላቸውን ነዋሪዎች ነገሩኝ ሲል አዲስ ስታንዳርድ የተባለው ድረገጽ ዘግቧል። ውጊያው በደቡብ ወሎ፣ ምስራቅ ጎጃምና አዊ ብሔረሰብ አስተዳደር ዞን መካሄዱን ነዋሪዎች ተናግረዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ አንድ ነዋሪ
ባሳለፍነው እሁድ በደቡብ ወሎ ዞን አምባሰል ወረዳ ሮቢት በሚባል ስፍራ ለሰዓታት የዘለቀ ከባድ የተኩስ ልውውጥ እንደነበረ ገልጿል። ንጋት ላይ ነው ተኩሱ የጀመረው። ከዚህ በፊት ግጭቶች በተለያዩ ጊዜያት ነበሩ። የእሁድ ዕለቱ ግን ለየት ያለና ከባድ ነበር። መሳሪያ ሲተኮስ ነው ያለው ያሉት ነዋሪው አክለውም ከግጭቱ በኋላ በርካታ ተዋጊዎች ሙትና ቁስለኛ ሆነው በመኪና ሲመላለሱ መመልከታቸውን ተናግሯል። ነዋሪው ተኩሱ ጋብ ካለ በኋላ የጸጥታ ኃይሎች በርካታ ወጣቶችን ከየሰፈሩ እየወሰዱ እንደነበረ ገልጸው አሁንም በአካባቢው ያለው አፈሳ መቀጠሉን ጠቁመዋል። ሌላኛው ስማቸው እንዳይጠቀስ የጠየቁ በአዊ ብሔረሰብ አስተዳደር ዞን ስር በምትገኘው አዲስ ቅዳም ከተማ ነዋሪ የሆኑ ግለሰብ በበኩላቸው ባሳለፍነው እሁድ ከፍተኛ ውጊያ ሲካሄድ መዋሉን ለዜና ምንጩ አስረድተዋል። እሁድ ሙሉ ቀን ውጊያ ሲካሄድ ነው ያለው። በክላሽና በዲሽቃ ነው የነበረው። ቤተክርስቲያን የነበረው እዛው ሌላውም ባለበት በር ዘግቶ ነው ያለው ያሉት ነዋሪው አያይዘውም በእሁድ ዕለት ውጊያ እሳቸው ካሉበት አካባቢ ብቻ 6 ሰላማዊ ሰዎች መገደላቸውን ገልጸዋል። ነዋሪው አክለውም በአካባቢው አሁን ላይ ከፍተኛ የሆነ ወታደራዊ እንቅስቃሴ መኖሩን ገልጸው ግጭቶች ያገረሻሉ በሚል ስጋት በርካታ ሰዎች ወደ አጎራባች ገጠራማ አካባቢዎች እየሸሹ እንደሚገኙም ገልጿል። በተመሳሳይ በምስራቅ ጎጃም ዞን ሞጣ ቀራኒዮ ከተማ እሁድ ጥቅምት 17 ቀን 2017 መካሄድ የጀመረው ውጊያ እስከ ትናንት በስቲያ ማለትም እስከ ሰኞ ጥቅምት 18 ቀን 2017 ዓ.ም ድረስ መቀጠሉን የስፍራው ነዋሪ ነግረውኛል ብሏል ዘገባው። ሞጣ ላይ በከባድ መሳሪያ ተኩስ ነበር። የት እንደሚያርፍ አናውቅም። እኛ ካለንበት ራቅ ብሎ ማዶ ነው የሚወነጨፈው። ግማሹ የሰዎች ቤት ላይ ነው የወደቀው ሲል እንሰማለን ያሉት ነዋሪው አክለውም በቀጠለው ውጊያ የተነሳ ትራንስፖርትን ጨምሮ ሌሎች እንቅስቃሴዎች መቋረጣቸውን ተናግሯል። አያይዘውም በአሁን ሰዓት የከባድ መሳሪያ ድምጽ ባይሰማም አልፎ አልፎ የተኩስ ሩምታዎች እንዳሉ ገልጸው በእሁዱና ሰኞ ዕለቱ ግጭት የተነሳ በአካባቢው ያለው ውጥረት ከፍተኛ መሆኑንም አስረድቷል። ነዋሪው አክለውም በውጊያ መሃል በተባራሪ ጥይት ተመተው ህይወታቸውን ያጡና ቀብራቸው ገና ያልተፈጸመ ሰላማዊ ሰዎች መኖራቸውን እንደሰሙም ገልጿል። ይሁንና ምን ያህል ሰዎች እንደተገደሉ ያልገለጹት እኚሁ ነዋሪ ሁኔታው አስከፊ የልቂት ጊዜ ነው ሲሉም ገልጸውታል። በተጨማሪም አብዛኛው የከተማው ነዋሪ በተደጋጋሚ ያገረሹ በሚካሄዱ ግጭቶች የተነሳ በከፍተኛ ስጋት ውስጥ መሆኑን ጠቁሟል። በአማራ ክልል ከመንግስት ኃይሎችና በፋኖ ታጣቂዎች መካከል ተባብሶ በቀጠለው ግጭት ምክንያትም በሚሊዮን የሚቆጠሩ ተማሪዎች ከትምህርት ገበታቸው ውጭ መሆናቸውም ተነግሯል። ለአብነትም በምስራቅ ጎጃም ዞን ከሚገኙ 996 ትምህርት ቤቶች ውስጥ የተከፈቱት 86ቱ ብቻ መሆናቸውን የዞኑ ትምህርት መምሪያ አስታውቋል። የምስራቅ ጎጃም ዞን ትምህርት መምሪያ ኃላፊ የሆኑት ጌታውን ፈንቴ በዞኑ በዘንድሮ ትምህርት ዘመን 710,000 ተማሪዎችን መዝግቦ ለማስተማር ታቅዶ መመዝገብ የቻሉት 70,000 ብቻ ናቸው። 640,000 ተማሪዎች ዛሬም የእውቀት በራቸው ተዘግቶ ተበትነው ይገኛሉ ብለዋል። በአማራ ክልል አንዳንድ አካባቢዎች በመከላከያ ሰራዊት ኃይሎችና በፋኖ ኃይሎች መካከል የተኩስ ልውውጥ በመቀጠሉ የተወሰኑ የንግድ ቤቶች እንዲሁ መዘጋታቸውንም ነዋሪዎች ጠቁመዋል። በክልሉ ምስራቅ ጎጃም ዞን ሞጣ ቀራኒዮ ከተማና በአዊ ብሔረሰብ አስተዳደር ዞን አዲስ ቅዳም ከተማ ነዋሪዎች ጋብ ብሎ የቆየው የተኩስ ልውውጥ እሁድ ጥቅምት 17 በድጋሚ በመቀጠሉ የንግድ ሱቆች ተዘግተዋል፣ ትራንስፖርት እንቅስቃሴም ቆሟል ብለዋል። ከዚህ በተጨማሪ ካሳለፍነው እሁድ ጀምሮ በደቡብ ጎንደር ዞን ከታች ጋይንት እስከ ላይ ጋይንት ሰማዳ ወረዳ እስቴ በተለያዩ ቦታዎች ላይ ከፍተኛ ውጊያ እንደነበር ነዋሪዎች ጠቁመዋል። በስፍራው 3 ጊዜ የአየር ጥቃት ተፈጽሟል ሲሉ እንደተናገሩም ዘገባው አክሏል። ትጥቅ ፍቱ እየተባልን ነው። የአማራ ተወላጆች በምስራቅ ወለጋ ስጋትን አስከትሏል የተባለው የትጥቅ ማስፈታት ጉዳይ እንመልከት። በኦሮሚያ ክልል ምስራቅ ወለጋ ዞን ኪረሙና ጊዳያና በተባሉ ወረዳዎች ትጥቅ ፍቱ ተብለናል ያሉ የአማራ ክልል ተወላጆች ለደህንነታቸው ስጋት እንደገባቸው ገልጸዋል። ለጀርመን ድምጽ አስተያየታቸውን የሰጡ የአካባቢው ነዋሪዎች አሁን ላይ አካባቢው ከዚህ በፊት ሲያጋጥሙ ከነበሩ የጸጥታ ስጋቶች ሳይጸዳ ትጥቅ አውርዱ መባላችን እንደ ስጋት እናየዋለን ሲሉም ገልጸዋል። ይህን ተከትሎ እናት ፓርቲ ባወጣው መግለጫ በሂደቱ ከዚህ በፊት የተከሰቱ ተመሳሳይ የዜጎች ጥቃት እንዳይፈጸም ውሳኔውን መከለስ ይገባልም ብሏል። አስተያየታቸውን ለዜና ወኪሉ የሰጡ የአካባቢው ባለስልጣናት እንዳሉት ደግሞ የትጥቅ ማስፈታትና ማደራጀት ዓላማው በአካባቢው ሰላምን ለማጽናት እንጂ ዜጎች እንዲጠቁ ታስቦ አይደለም ብሏል። ባለስልጣናቱ ውሳኔውን ለሁሉም ብሔር እኩል የሚሰራ ነውም ብለውታል። በምስራቅ ወለጋ ኪረሙ ወረዳ ነዋሪዎች ለዜና ምንጩ በሰጡት አስተያየት መንግስት ለአካባቢው ማህበረሰብ ሁሉም ይህንኑ ትጥቅ የማስፈታት ውጥኑን ይፋ ባያደርግም ያንኑ በአውንታዊነት ለመቀበል አስቸግሮናል ስላሉት ስጋታቸውን አካርተዋል። አሁን እንግዲህ መንገዱ አልተከፈተም፣ ሰላሙ አልመጣም፣ ዙሪያውን የሸኔ ታጣቂዎች አሉ እና ሰላም ባልሰፈነበት ሁኔታ ትጥቅ አውርዱ መባሉ ለኛ ስጋት አለው ብለን ስላሰብን ውሳኔውን ለመቀበል ተቸግረናል ያሉት አስተያየት ሰጪው እንደሚሉት አሁን ላይ ትጥቅ እንዲፈቱ እየተጠየቁ ያሉት የአካባቢው ሚሊሻ የነበሩና ከዚህ በፊት ከመንግስት ሰራዊት ጎኑ ነው የአካባቢውን ሰላም ለማስጠበቅ ሲንቀሳቀሱ የነበሩ ናቸው። ያው ከዚህ በፊት በአካባቢው ባሉት ወረዳዎች ሰላም በማስጠበቅ ላይ ተሰማርቶ የነበረ
ሚሊሻ ነው የውለታውን ተረስቶ ከዚህ በፊት በነቂስ ወተን በህጋይነት ያስመዘገብነውን መሳሪያ ነው ፍቱ እያሉን የሚገኙት ብሏል። ከጊዳ አያና ወረዳ አንዶዴ ቀበሌ አስተያየታቸውን ያከሉ ሌላው የአካባቢው ነዋሪውን መንግስት ምን እንዳሰባ እናውቅም አሁን ስጋት ባለበት ነው መሳሪያ ፍቱ የሚለን እንደ ቀበሌያችን ካለው 688 አሁን ገና 2 መሳሪያ ብቻ ነው ያስፈቱትም ብሏል። እናት ፓርቲ ጉዳዩን አስመልክቶ ባወጣው መግለጫም በምስራቅ ወለጋ ዞን ጊዳ አያና ወረዳ አንዶዴ ዲቾ ቀበሌ ማንነት ማከለ ያደረገ የከፋል ኪት ከፊታችን እንደደቅኗል ያሉትን ነዋሪዎች አስተያየት መቀበሉን አስረድቶ መተማመን ባልሰፈነበት የትጥቅ አውርዱ ጥያቄ ማህበረሰቡን ለመቀበል መቸገሩን አመላክቷል። የእናት ፓርቲ ከፍተኛ አመራር ጌትነት ወርቁ ለዘገባው በሰጡት አስተያየትም ጥቅምት 12 ቀን 2017 ከጠዋት ጀምሮ እስከ 11 ሰዓት በዘለቀው ውይይት የጸጥታ አካላት በአካባቢውን ሰላም ወርዷል በሚል ማህበረሰቡ ትጥቅ እንዲያወርድ ቢጠይቋቸው እነሱ ደግሞ በተቃራኒው በአካባቢው በግምት 20 ኪሎ ሜትር ርቀት ላይ መንግስት ሸኔ ብሎ የሚጠራውና ራሱን ኦነግ ነጻነት ሰራዊት የሚለው ኃይል ከፍተኛ እንቅስቃሴ የሚያካሂድበት ቦታ መሆኑንና እስካሁን በጥቂቱም ቢሆን በዚሁ መንገድ ራሳቸውን እየተከላከሉ እንደቆዩ ተናግረዋል ያሉት ፓርቲው በጭንቀት ላይ ናቸው ያሉት የእንዶዴ ዲቾ ቀበሌ ነዋሪዎች የመከላከያ ሰራዊት አመራሮች ጉዳዩን ከነባራዊ ሁኔታ ጋር የተገናዘበ መፍትሄ እንዲሰጡት ማሳሰባቸውንም አመላክቷል። ከዶቼ ቬለ አስተያየታቸውን የተጠየቁት የምስራቅ ወለጋ ዞን ዋና አስተዳዳሪ አቶ ዋጋራ ነገራ አንድ ብሔር ተለይቶ ታያውን ትጥቅ የሚያወርደው ሁሉም ነው ብለው ስልካቸውን እንደዘጉም በዘገባው ተገልጿል። አርኪሳ መኮንን የተባለው የአካባቢው ባለስልጣን እንዳሉትም የተባለው ሚሊሻ በህግና ስርዓት እንዲደራጅ ህገወጥ መሳሪያ በህግ እንዲመዘገብ ነው እንጂ ብሔር ተለይቶ አንተ ታጠቅ አንተ ፍታ የተባለ አግባብ የለም። መንግስት ባስቀመጠው አቅጣጫ በአንድ ቀበሌ ምን ያህል ሚሊሻ ያስፈልጋል የሚባለው የሚታወቅ ቢሆንም በዛሽ ቀበሌ ግን ከልክ በላይ በህገወጥም የታጠቋሉ እድሜው መሳሪያ ለመያዝ የደረሰም ያልደረሰም እንዲሁም አዛውንት ወጣቱ ሁሉ ታጥቆ መሄዱ ያስጠይቃል ያሉት በአንድ ቀበሌ 75 መሳሪያ በቂ በመሆኑ እስከዚህ ቁጥር ያለው ሰልጥኖ እንዲታጠቅ ነው የታሰበው ሲሉም እንደተናገሩ ተዘግቧል። ኦሮሚያና አማራ ክልሎች በሚዋሰኑባቸው የምስራቅ ወለጋና ሆሮ ጉዱሩ ወለጋ ወረዳዎች ውስጥ ከዚህ በፊት ተደጋግሞ በተከሰተ ግጭት የአካባቢው ማህበረሰብ ለደህንነት ስጋት ለመጋለጡ የተለያዩ ታጣቂዎችን ሲከሱ እንደነበር ይታወሳል። ከዚሁ ጋር በተያያዘም በማዕከላዊ ኢትዮጵያ ክልል ጉራጌ ዞን ከሰኔ 2016 ወዲህ ከመቶ በላይ የአማራ ብሔር ተወላጆች በሽብር ተጠርጥረው ሲታሰሩ ስጋት ያደረባቸው ነዋሪዎች ደግሞ አካባቢውን ለቀው መሸሻቸውን ቢቢሲ ነግረውኛል ሲል ዘግቦ ነበር። በዞኑ አበሸጌ ወረዳ ከሰኔ 2016 ጀምሮ ፋኖ ናችሁ የፋኖ ክንፍ ናችሁ ፋኖን በገንዘብ ተደግፋላችሁ በሚል የጸጥታ ኃይሎች ድብደባና እንግልትን ጨምሮ ማንነትን የለየ ስር እየፈጸሙ መሆናቸውን በመግለጽ ስጋት ውስጥ መሆናቸውን አመላክቷል። አበሸጌ ወረዳ ካሉ 30 ቀበሌዎችና ማዘጋጃዎች ውስጥ 16ቱ በአብዛኛው የአማራ ብሔር ተወላጆች እንደሚኖሩባቸው የተናገሩት ነዋሪዎች ካለፈው አመት መጨረሻ ጀምሮ ግን ከፋኖ ጋር በተያያዘ ክሶች ምክንያት እየተሳደድን ነው ብሏል። በግብርና ስራ ላይ ኑሯቸው እንደመሰረቱ የተናገሩ አንድ ነዋሪ በአካባቢው በሸኔ ታጣቂዎች ስጋት ምክንያት ማህበረሰቡ በመንግስት ይሁንታና ህጋዊ ፍቃድ መሳሪያ እንደታጠቀ ጠቁመው እኛን ጠብቃቸዋለን በሚል መሳሪያ እንዲፈቱ ትዕዛዝ እንደተሰጣቸው ተናግሯል። የመንግስት ኃይሎች በሰዎች ጥቆማ እስሩን ስለመፈጸማቸው የተናገሩት ነዋሪዎች በወልቂጤ አይሪሽ አዳራሽና ዋልጋ የልዩ ኃይል ካምፕ ከ100 እስከ 200 የሚደርሱ ሰዎች መታሰራቸውን ተናግሯል። የአበሸጌ ወረዳ ሰላምና ጸጥታ ቢሮ ኃላፊ መቶ አለቃ ጸጋይ አምድሳ ጽንፈኛ ያሏቸው ኃይሎች በህገወጥ የጦር መሳሪያ ዝውውር በፋኖ አደረጃጀትና በእገታ ወንጀሎች በቁጥጥር ስር እየዋሉ መሆኑን ተናግሯል። ቤተሰቦቻቸው የታሰሩባቸው አንድ ነዋሪ ሊጠብቁን ነው ያልናቸው የጸጥታ ኃይሎች በደል ፈጽመውብናልም ብሏል። በሌሊት ወደ ቤት እየገቡ መደብደብ ማፈንና ብዙ ነገር ማድረግ ጀመሩ። ይህንን ያህል መሳሪያ አምጡ ይሃላችሁ ይህንን አምጡ አሉ። መሳሪያ ያለው ሲሰጥ ወስዶ ያስራሉ። በወቅቱ ሌሊት እየገቡ ሲደበድቡ የህግ አካል ያልመሰላቸው ሰዎች የጠፋሉ ሲሉ ስለነበረው ሁኔታ ተናግሯል። በሌሊት ገብተው እየደበደቡ አንተ ፋኖን ተደግፋለህ እያሉ እንዳሰሯቸው የሚናገሩ ሌላ ነዋሪ 16 እናቶችም እስከ ልጆቻቸው ከ2 ሳምንት በላይ ታስረዋል ሲሉ መናገራቸውን ዘገባው አክሏል። ውድ አድማጭ ተመልካቾቻችን የዕለቱ መረጃ ጥንቅራችን አበቃ። ስላዳመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ ይሁንላችሁ። የመረጃ ቅኝቶቻችንና ዕለታዊ ዜናዎቻችን በሰዓታቸው ይመለሳሉ። ለአሁኑ በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።